ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ ምናለሽ መቲ ፕሮግራም አሁን ጀመረ። ዛሬ በኢትዮጵያን አቆጣጠር ህዳር 24 2018 ዓ.ም ነው። ዛሬ የመታሰቢያ ቀጸላ ድርቻ ቶል ከቴክኒሻን ባለሙያ ጋር በጋራ መረጃዎች ይዘን መተናል። አብራችን ቆዩ። ደረጀ እንዴት ውለሃል? እንኳን ደህና መጣ። አለን እግዚአብሔር ይመስገን። እንዴት ነሽ መቲ? ደህና ነሽ? ደህና ነኝ። መልካም ነው። እንግዲህ ሰሞኑን በተለይ ከፋኖ ጋር በተያዘ እንዲሁም ደግሞ በኢትዮጵያ ውስጥ ባለው በተለይ አማራ ክልል ላይ ባለው ጦርነት በትግራይ ውስጥ ባለው ውስጥ የውጭ ኃይሎች ምዕራባውያን በከፍተኛ ትኩረት እየሰሩበት እንደሆነ ይታያል፣ ይሰማል፣ ይነበባል። ባለፈው በቢቢሲ ላይ ከዛም አልጀዚራ ላይ ከዛም ጋርዲየን ላይ አሁን ደግሞ በትላንትናው ዕለት ደግሞ በእንግሊዝ የውጭ ጉዳይ ሚኒስተር ለፋኖች ኦፊሻል ደብዳቤ አብረን እንስራ፣ ያው የሰላሙ ነገር አሳስቦናል በሚል እውቅና ፋኖ ብሎ ጠርቶ እውቅና የሰጠበትን መረጃ እያየን ያለ ነው እና በጣም በሰፊው ለአንዳንድ ጉዳዮች ለምሳሌ ለመረጃዎች ለአንዳንድ አማራ ክልል ውስጥ ለሚደረጉ ነገሮች ፋኖን የመጠየቅና አንዳንድ ሁኔታዎችንም እያየን ነው በተለይ እንግሊዝ አካባቢ እና እኔም በቀደም የጠየኩ ነገር ይሄ ነገር ምዕራቡ በእንደዚህ አይነት ሁኔታ ሚዲያ ላይ በተደጋጋሚ ሲመጣ ጣልቃ መግባት መፈለጉንና በዛ ጣልቃ በሚገባበት ሂደት ውስጥ ለውጥ እየመጣ እንደሆነ ለውጡን ደግሞ ከነዚህ ጋር ነው ማረገው የሚለውን ነገር እየገነባ ነው የሚመጣው በሚዲያ እና አሁን ምንም እንዳልተፈጠረ ዝም ሲባል የነበረው ያ ሁሉ በጣም በብዙ ሺህ የሚቆጠር የፋኖ ኃይል ከፍተኛ መሆኑን አካባቢው መቆጣጠሩን ኦልሞስት 80% ተቆጣጥሯል። አብዛኛውን የአማራ ክልል ተቆጣጥሯል ብለው እውቅና እስከ መስጠት ድረስ ነው በጋርዲያን የደረሱት። ያ ማለት ደግሞ በቀላሉ ችላ የምንለው ጉዳይ አይደለም። መንግስት ሁሉን ነገር ተቆጣጥር ያለው ምርጫ ማካሄድ አለው ሁሉን ነገር በጭብጤ ውስጥ ነው ቢልም ልክ አይደለም። ስለዚህ እነዚህንም ኃይሎች ይዘን ነው እንግዲህ መፍትሄም ከፈለግን መፍትሄ የምንፈልገው የሚለውን እውቅና የሰጡበትን ዜና ነው እየተመለከትን ያለ ነው። ሁልጊዜ ምዕራባውያን ሲመጡ በእርግጥ ለኢትዮጵያ ይጠቅማል አይጠቅምም ሌላ ጉዳይ ነው፣ በደንብ መታየት አለበት። እኛም እንደ ዜጋ በጣም ተጠንቃቃ ካልሆንን በስተቀር ሁልጊዜም ለኢትዮጵያ ይጠቅማል ከሚለው ይልቅ ለነሱ ይጠቅማል የሚል አጀንዳ ነው ያለን። ግን ደግሞ ኢትዮጵያን መፍረስ ደግሞ የማይፈልጉ ኃይሎች ደግሞ በተወሰነ ደረጃ ለራሳቸው ጥቅም ሲሉ በተለይ ኢስት አፍሪካ ውስጥ ምስራቅ አፍሪካ ውስጥ የሚደረገው ነገር እነሱን እንዳይጎዳ ሲባል አንዳንድ ነገሮችን የሚያደርጉ አሉ። ምናልባት ከዚህ ሀሳብ ብንጀምር ምን ይመስላል ደረጀ? ጥሩ ነው መቲ። እንዳልሽው ትልቅ ዲቨሎፕመንት እየታየ ነው በዚህ ኤሪያ። ዌስተርኖች ከፋኖች ጋር ያላቸውን ግንኙነት ከመቼውም ጊዜ በላይ እያጠበቁ የመጡ ይመስለኛል። ያ ብቻ አይደለም፣ ምዕራባውያን ሚዲያዎችን በተከታታይ የኢትዮጵያን በተለይም የአማራ ክልል ችላ ብለውት የነበረውን በተከታታይ እየዘገቡ ያሉበት ሁኔታ ላይ ነው። አሁን ያልሽውን ደብዳቤም ገረፍ አድርጌ ለማየት ሞክሬያለሁ። ከእንግሊዝ የውጭ ጉዳይ ሚኒስቴር በቀጥታ ለፋኖች መጻፉ ትልቅ እድገት ነው። አጠቃላይ በክልሉ ባለው ሁኔታ ውስጥ አብረን መስራት እንፈልጋለን እናንተ ጋር የሚል ነው። በሀገሪቱ ስላለው ሰላምም አጠቃላይ እርቅ እንዲፈጠር እናንተንም መንግስትን በማነጋገር የበኩላችንን ጥረት እናደርጋለን የሚል ነው። ተመልክቼዋለሁ። ከሁሉም በላይ በአማራ ክልል ጦርነቱ ከተጀመረ ጊዜ ጀምሮ የተፈጸሙ ሰብአዊ መብት ጥሰቶችን ይዘረዝራል። በጣም ደስ የሚል የተፈጸሙ የሰብአዊ መብት ጥሰቶች፣ ትምህርት ቤት ያልሄዱ ሴት ተማሪዎች ብዛታቸውን፣ የተፈናቀሉ ወገኖች፣ የተደፈሩ ሴቶች፣ የተገደሉ ብዙ ነገር ነው የሚዘረዝረው። ስለሱ በቅርበት እየተከታተልን ነው። በአካባቢው ላይ ሰላም መጥፋቱ ሁሉ ተመልክተነዋል። የእኛም እርዳታ ሰጪ ድርጅቶች በዛ እየተንቀሳቀሱ ቢያንስ ለ700 ሺህ ያህል አካባቢ ሰዎች ድጋፍ አድርገናል በተጠቀሱት ጊዜ። አሁንም እንፈልጋለን። ይህን ደግሞ የምናደርገው እናንተም ጋር አብረን ስንሰራ ነው በድጋፋችን የምንቀጥለው። ያ ብቻ ሳይሆን ከፌደራል መንግስቱ ጋር የገባችሁበትን ነገር በገለልተኛ አካላት ለማደራደር እሱን ጥረት እናደርጋለን። የተፈጸሙ ወንጀሎች በሰብአዊነት ላይ የተፈጸሙ ከባድ ወንጀሎች አሉ። እነሱም በገለልተኛ አካላት እንዲጣራ የእንግሊዝ መንግስት ይፈልጋል። ለዚህም የእናንተን ትብብር ለዚህም ሁሉ እንሻለን የሚል ነው። ይሄ ማለት መቲ ደጋግሜ እንደተናገርኩት አልጀዚራ ላይ የኢትዮጵያን ጉዳይ እኔ ከቃለ ምልልሱ ላይ ሁሌ ብዬሻለሁ። ደስ ያለኝ አልጀዚራው መድረክ ለምንድን ነው? ብልጽግናም ጠቅላይ ሚኒስትሩ የሰሩት ነገር ለዓለም ግልጽ ነው። ከኢትዮጵያኑ ባልተናነሰ መልኩ የውጭ ሚዲያዎች የውጭ ሰዎች የኢትዮጵያን ጉዳይ እየተከታተሉት ነው።
በኢቲቪ እና በነፋና ፕሮፓጋንዳ የሚያደነዝዙት የለም። ልክ እንደ ሀገር ውስጥ ሁሉ የውጩ አውቀዋቸዋል፣ በደንብ በልተዋቸዋል። በቃ እርቃናቸው ተጋልጧል። ያ ነው። ሁለት ዘጋርዲያን የዘገበው ስትመለከች፣ ቢቢሲ የዘገበው ስትመለከች የኢትዮጵያ ጉዳይ ኢትዮጵያውያን በሚያዩበት አይን ነው ለዓለም እየወጣ ያለው እንጂ የመንግስት ፕሮፓጋንዳና የመንግስት መሪዎች በሚናገሩት ልክ አይደለም። የኢትዮጵያ ፕሮፓጋንዳ እየተሸጠ ያለው እውነታው ነው እየወጣ ያለው። አሁን ደግሞ እንደምትመለከቱት ጉዳይ ሚኒስትሩ በጻፈው ደብዳቤ ላይ በአማራ ክልል እየሆነ ስላለው ነገር በዝርዝር ሁሉ ነገር ያለው በዚህ አጋጣሚ በተለይ ድምፅን አስተካክል ደረጀ። በዚህ አጋጣሚ አዎ አናውቃለን እና ኢፓክ አንዳንድ ብዙ ድርጅቶች ለውጭ ላሉ ኃይሎች በአሜሪካም ለኮንግረስ፣ ለሴኔተሮች፣ እዚህ ደግሞ ለኤምፒዎች ደብዳቤዎች ይጻፋል። እንግሊዝ እኔ የማውቀው እንግሊዝ አካባቢ ያሉ የፋኖ አባላት አሉ ደብዳቤ በጣም በሰፊው የሚጽፉ ይሄ በየቢሮ መሄዱ እንዳለ ሆኖ ማለት ነው። በእያንዳንዷ ነገር ድሮን በተጠቃ ቁጥር ማህበረሰብ በተጨፈጨፈ ቁጥር ደብዳቤ ይገባል። እንደው እኔ ራሴ በዚህ ደረጃ መሆኑን ራሱ የተረዳሁት አሁን ነው እና በከፍተኛ ሁኔታ ጠንካራ የሆነ ግንኙነት ያላቸው በእያንዳንዱ ጥቃት በተለይ ሲቪሊያን ንጹሐን ሰዎች ሲገደሉ ያ ነገር ሪፖርት በየጊዜው ወደ ተለያየ ቦታ እንደሚገባ አረጋግጫለሁ እና የዚህም ራሱን የቻለ ጥቅም ስላለው ለሌሎችም ሀገራት ላይ እናውቃለን። በስዊድን አሁን እነ አህመድ አሊ ኢትዮጵያ ድምፅ ሬዲዮ የጋበዟቸው ሰዎች ነበሩ። የስዊዲሽ ፓርላመንት ውስጥ ድረስ ገብተው ይሄ ጥያቄ እንዲነሳ ሁሉ ስዊዲሾቹ እንዲያነሱ ሁሉ ተደርጓል እና ይሄ ቀላል አይደለም። ኢትዮጵያኖቹ የሚያሰሙት ድምፅ ለእንደዚህ አይነቱ ነገር ማለት ነው። እውነትሽን ነው መቲ፣ እንዳልሽው ነው። እኔም ሁሌ ወደ አእምሮዬ ሲመጣ ስለ ዲያስፖራ አደረጃጀቶች በእርግጥ በአሁኑ ሰዓት ላይ በርከት ያሉ የአማራ ድርጅቶች ይኖራሉ እንጂ ሁሌ ግን ወደ አእምሮአችን የሚመጡት በዚህ እንቅስቃሴ ላይ የለንደን ፋኖ እያልንና ኤፓክን ነው የምንጠራው። ብዙ ጊዜ በግንባር ቀደምትነት የምንጠራቸው እነዚህ ተቋማት አሉ። በጣም ለሀያላን ሀገራት፣ ለአሜሪካ፣ ለእንግሊዝ፣ ለሌሎች ምዕራባውያን እንዳልሽውም የስዊድን ፓርላማ ላይ ብዙ ጊዜ የኢትዮጵያ ጉዳይ ይነሳል። በእነ አህመድ አሊ አማካኝነት አሏቸው ሎቢ የሚያደርጓቸው። ግን ከዚህም በላይ መሄድ አለብን። ትልቅ ስራ ነው እየተሰራ ያለው እንግሊዝ ውስጥ። ከዚህም በተጓዳኝ እንደምናውቀው በተደጋጋሚ በአካል ድረስ በመውጣት የለንደን ፋኖች እያደረጉት ያለውን ተጋድሎ ሁሌም የምንዘክረው ይሆናል። ከነፃነት በኋላ በጣም በጣም የምንዘክረው ይሆናል። ትልቅና ምንጊዜም የሚታወስ ስራ እየተሰራ ነው ያለው። ያ ውጤት ተደማምሮ ስለሆነ በዚህ አይነት ነገር ሌሎችም አንቺ እንዳልሽው በሁሉም አካባቢ ያሉ ኢትዮጵያውያን በውጭ ሀገር ያሉት በአቅማቸው ከሰሩ ትልቅ አስተዋጽኦ ማበርከት እንደሚችሉ በትግሉ ላይ የሚያሳይ ኩነት ነው። የእንግሊዝ የውጭ ጉዳይ ሚኒስቴር ለፋኖች ደብዳቤ ሲጽፍ በአማራ ክልል እየሆኑ ስላሉ ወንጀሎች በዝርዝር በመናገር ብዙዎቻችን የያዝነውን አቋም ማንጸባረቅ ማለት ትልቅ ነገር ነው። ይሄ ደግሞ ዝም ብሎ አልመጣም። እንደመሰስነው አሸነፍነው እንደሚሉት አይምሰሏችሁ። እነሱ ያውቁታል። መሬቱ ላይ ማን እንደተቆጣጠረ አብዛኛውን አካባቢ በደንብ አድርገው ነው የሚያውቁት ምን እንደሆነ። እኔ ትናንትናና እንኳ ዛሬ ያሳዩኋቸው አይታችኋል። የመንገድ ስራ በፋኖች ሲሰራ ረዥም ሲኖትራኮች፣ ትራክተሮች ምኖችን እያሰማሩ አላያችኋቸው? በዜናዎች ላይ ዛሬ ያን ሁሉ ሰብል ሲያጭዱ አላያቸው? ምድላችሁ ነው። በብዙ ቦታዎች ላይ አደረጃጀታቸውን ፈጥረው የእነሱ ነገር እየቀጠለ ነው ያለው። ይሄ ነገር በቀጠለ ቁጥር አገዛዙ እየሄደ ነው የሚሄዱ። ሰሞኑን እዚህ ፕሮፓጋንዳ ላይ የተተኮረው ነው መሰላቸው ምርጫ የሚል ጨዋታ መጥቷልና ምርጫ ለማካሄድ ሁሉም ሰላም ነው ለማለት መቸለት ቀለም ወርቅ የሚባሉት የምርጫ ቦርድ ሴትዮ አብዛኛው ቦታ ምንም ስጋት የለውም ጠቅላላ 90% እያሉ ሲናገሩ ነበርና ያንን ግን በውሸት የነሱ ፕሮፓጋንዳ አይሸጥም። የነሱ ፕሮፓጋንዳ ቢሸጡት ኖሮ የሚገዛቸው ቢያገኙ ኖሮ የእንግሊዝ ፓርላማ ዛሬ የእንግሊዝ የውጭ ጉዳይ ሚኒስትር ይሄን አይነት ደብዳቤ አይጽፍም ነበር። ማንም የሚገዛቸው የለም። ሾፌሮች በየሄዱበት በሚታገቱበት ቦታ ማለት ነው። ስለዚህ ቀስ ብሎ ዝም ብሎ የመጣ አይደለም ለማለት ነው። መቲ በትግል የመጣ ነው። በአንድነት የመጣ ነው። በማሸነፍ የመጣ ነው። አሸናፊነትን እያጠናከርክ ስትሄድ፣ ተሰሚነትን እያጠናከርክ ስትሄድ ዛሬ የሰማነው ትልቅ ዜና አለ። የፋኖች አንድነት ጉዞ 90% ተጠናቋል የሚል ነው የሰማነው። ምናልባትም በቀጣዮቹ ቀናትና ሳምንታት ይበሰራል ተብሏል። የነ ማስረሻ ሰጤንም ጉዞ ከዚህ ጋር ተያይዞ ብዙ መረጃ ነው። ምናልባት በነገ ዕለት እንትኑን ካጠናቀርክ በኋላ ይሄን ነገር በዝርዝር ሄድበታለን። መቲ ባንቺም ላይ የሰሞኑ ይሄ ራሱ የነ ማስረሻ ሰጤ መሄድ ከየት እስከየት የሚለውን ነገር በዝርዝር ከራሱ ከፈረሱ አፍ ስለሆነ የሰማነው ከአመራሮቹ በነገ ዕለት እንሄድበታለን እና ምንድነው ፕሮፓጋንዳ ላይ ነው አገዛዙ እንትን ያደረገው።
ውስጥ ለውስጥ ግን ብዙ ነገሮች እየተሰሩ ናቸው። እያሸነፍክ በሄደ ጊዜ ዓለም ወደ አንተ ትመጣለች። የበላይ ትናንት የተጠየፉ የናቁ ሁሉ ለአንተ ደብዳቤ ይጽፋሉ፣ ለአንተ ይመጣሉ፣ አብረን እንስራ ይልሃል። እየጠነከርክ እየበረታ ምን እያልክ በምትሄድበት ጊዜ ይሄ ነው ወሳኙ ነገር። ከተሸነፍክ በዳ አይደለም ዘግዝቀው ቢሰቅሉ ማንም ስላንተ የሚያነሳ የለም፣ ማንም አያነሳልህም። እየጠነከርክ ስትመጣ ነው ድምፅ የምታገኘው። ስለዚህ የተጀመሩ ብዙ ነገሮች አሉ። እንዳልኳችሁ እነሱ ፕሮፓጋንዳው ላይ እጃቸውን ሰጡ ለሰላም፣ ጽንፈኛውን እንደመሰስ ነው፣ መለቃቀም ነው የቀረም ምናምን። ይሄ 2 ዓመታችን ነው ስንሰማው የነበረው። መሬት ላይ ግን አሁንም ዜናዎች አሉ። ያሉት ዜናዎች የሚያሳዩት ያን ተቃራኒ ነው። እያሸነፍክ በሄድክ ቁጥር በዲፕሎማሲውም መሬት ላይ ያለውም ነገር ዌስተርኖቹ ወደ አንተ መምጣታቸው ሊደንቅህ አይገባም። ዋናው ነገር በጥንካሬ መቀጠል አለብህ የሚለውን ነገር መናገር ያስፈልጋል። መልካም። ዛሬ አንዳንድ መረጃዎች እኔም ስመለከት በተለይ የሚያስመርቁ የፋኖ አደረጃጀቶች በጣም በዝተዋል። ደግሞ ዩኒፎርምም ቀይሯል። አንዳንድ ቦታ ለየት ያለ ዩኒፎርም ሁሉ ነው የማየው እና ከቁጥራቸው ብዛት ከዩኒፎርሙ አይነት እያየው ይሄ ነገር እኮ በቃ ትልቅ ሀገር ነው የሚያክለው በቃ ብዛቱ እና ይህንን እንዴት ንቀህ የለም ትላለህ? ባይሆን ደንገጥ ብለህ እንዴት ነው ማድረግ ያለብኝ፣ እንዴት ነው መነጋገር ያለብኝ ማለት ሲገባ ይሄ ሁሉ ህዝብ ፈሶ በዚህ ደረጃ በዩኒፎርም በመሳሪያ ተደራጅቶ ስልጠና ወስዶ ይሄን ያህል ኮር ይሄን ያህል እዝ እያለ እየተነጋገረ በአደባባይ ወጥቶ እያስመረቅና እያሳየ እንደ ምናምንቴ ቆጥረ ዝም ገድዬ ጨርሳለሁ የሚባለው ሞኝነት በጣም አደገኛ ነው እና ከዛም የተነሳ ይመስለኛል ፈረንጆቹ መሀይም አይደሉም፣ ፖለቲካ ያውቃሉ። ይሄ ነገር በጣም አገሪቷን ወደ ሌላ አቅጣጫ እንደሚወስዳትና ትልቅ የሆነ በሀገሪቷ ውስጥ መነቃነቅና ለውጥ እንደሚያመጣ ስለሚያውቁ ነው እውቅና ሰጥቶት እያናገሩ ያሉት። በአንጻሩ የሉም እንደሌሉ አልቀዋል፣ ተበትኗል፣ ሞተዋል ብሎ እንግዲህ ይህንን ሁሉ ህዝብ ደምስሻለሁ የሚል መንግስት ነው ያለው እና ምናልባት የግንባር መረጃዎችም ካሉ ከዚህም ጋር ተያይዞ ምንድነው ልልሽ የፈለግኩት አንቺ ያልሻት አሁን ፋኖች በዝተዋል የምትይው ዘጋርዲያን ላይ አይተሽ ከሆነ ትጥቅ ተፈቱ ተብሎ ሲጀመር ይሄን ነገር 10 ሺህ 20 ሺህ ሆነው ነበር የጀመሩት የሚል ነገር ገረፍ ሳደረገው ዛሬ 1000 ሆነዋል አለ። አንድ ነገር ልታቆም የሚችለው እንዲህ አይነት እሳት ሲነሳ፣ ትጥቅ ትግል ሲነሳ በጧት ተጠንቅቀሽ ለሰላም ስትይ ተሸንፈሽ በትዕግስት ካልፈታሽው ከናቅሽው። አንድ ቀልድ ነበረ ካስታወስሽው ተስፋዬ ካሳይሁን ደረጀ ቲፒኤልኤፎች ሲገቡ አንድ ቦታ ላይ ስብሰባ ሲያደርጉ ይላል። ቀልድ ነው እውነት አይደለም። እኛ እኮ 7 ነበርን፣ 7 ሆነን ነው እዚህ የደረስ ነው፣ ዛሬ 1000 ይሆን ነው ሲሉ ወሎ ውስጥ ነው አሉ። እንደዛ ሲያደርግ እና እስኪ ጥያቄ ቅድም እንደው ስሰማችሁ 7 ነበርን ስንነሳ ብላችሁ ነበረ፣ ተማሮ ነበር ያን ህዝቡ። አዎ እንደው 7 1 2 3 4 5 6 7 ይት አዎ 7 እኮ እንደዚህ 7 ነበራችሁ። አዎ 7 ነበር እንደ ያን የነበረ በፈንጅ ጭርስ ማድረግ ብለው ተናገረዋል። ይሄ እኮ እውነት እኮ ነው፣ እውነት ነው ማለት ስብሰባ ላይ የእውነት ነው፣ ቀልድም አይደለም። 7 እያላችሁ ነበረ መጨረስ የነበረብን ሳትበዙ ብሎ የተናገሩት አንዳንድ እንደዛ የሚባል ነገር አለ። ምን ልልሽ ነው ከ7 እንኳን ተነስቶ ብዙ ይኮናል ነው ብልሽ። እንኳን እዚህ ጋር ተነሳ ሲባል ትጥቅ ፍቱ ሲባል ያኔ ይላል። ልክ ነው። ባለመቀጣቱ ዛሬ 1000 ደርሰዋል። አንቺ ቅድም እንዳልሽው ማለት ነው 1000 ሆነዋል። አሁን ከቁጥጥር ውጭ ወጥቷል አጠቃላይ። ታዩ ይሄ አዳዲስማ የሚመረቁት ምን የሚሉት ታዩ። አገዛዙ በግዴታ እያፈሰ ሲያስገባ ሌሎችን ፋኖች በፈቃደኝነት በየጊዜው ነው በቃ አንዱን ተክተው አንዱን የሚያደርጉትና በስተዋል። ኤኒዌይ ጥሩ ነገር ነው ያነሳው። በነገር ላይ በጣም ትልቅ አላርም ነው። 7 ሆነው ህወሓት ተነስቶ ስንት እንደደረሰ ስታይ አንደኛ የአማራ ህዝብ ቁጥርንም በዚህ ላይ አስበህ ከተነሳ ምን ያህል እልፍ ሊሆን እንደሚችል፣ ሁለተኛ ህወሓት በዛ ደረጃ ምንም የራሳቸው ፖለቲካ አጀንዳ ኖሯቸው ነው የገቡት። አሁን ተጨፍጭፎ ታርዶ ተባሮ ተፈናቅሎ ሀገር የለህም ተብሎ በቁጣ ነው የተነሳው። ስለዚህ እያንዳንዱ ፋኖ በውስጡ ያለው የልብ መቃጠልና የፖለቲካ ዓላማ፣ ብስጭት፣ ቁጭት አለው እና እንደ 10 እንደ 20 ልትቆጥረው ትችላለህ። በዚህ ላይ ደግሞ በዚህ ምክንያት ከብሔር ብሔረሰብ ጠቅላላ ከኢትዮጵያ ይህን ጉዳይ ልክ ነው አማራው ላይ ለምንድን ነው ይሄ በደል ብለው የሚደግፈው በጣም ብዙ ህዝብ እንዳለ እናውቃለን። አንዴ በደቡብ ብትል ደቡብ ፋኖ መስርተናል፣ አዲስ አበባ ትል እባካችሁ ነው እያለ ነው። አዲስ አበባ አማራ ብቻ አይደለም ብዙ ህዝብ ነው ያለው እና ጉራጌው ብትል ብዙ ደጋፊ ኖሮት ብዙ ኃይል ኖሮት ብዙ ቁጣና አቅም ኖሮት በዚህ ደረጃ መናቅ ማለት ምን አይነት ሞኝነትም እንደሆነ ነው የማየው። እውነት ነው ደግሞ እንዳልሽው ነው። ይሄ
ይዘሽ የተነሳሽበት መስመር ነው አሸናፊ። ጀስቲስ በደል ነው ተገፍቶ የተነሳ ስለሆነ ያን መስመር ይዞ የተነሳ በምንም ተአምር ሊሸነፍ እንደማይችል የሚታወቅ ነውና ልክ ነሽ። ከሁሉ በላይ ይዞ የተነሳው ዓላማ ደግሞ ኃይለኛ ነው። አሁን ዛሬ በአርበኛ ምሬ ወዳጆና ምኒልክ ዕዝ ማለት ነው በአርበኛ መከታው ማሞ የሚመራው ሸዋ ጠቅላይ ግዛት ዕዝ በጋራ ነው ሰሞኑን አንድነታቸው የሄደ ነው። 90% አልቋል። ቀደም ስልሽ ነበረ ሁለቱ ዕዞች በዛሬ ነው ዛሬ ከረፋድ ጀምሮ እስከ ምሽት ድረስ በደቡብ ወሎ ዞን ከትናንት ማታ ማለት በደገርና በአካባቢው ላይ ድል ያደረጉት ውጊያ አድርገው ማለት ነው። አፋድና አፋባ የሚባለው ሁለቱ መካከል ወይ ለተመልካቾች ግልጽ እንዲሆንላቸው ለመናገር በእነ እስክንድርና በእነ ዘመነ መካከል የሚባለው ማለት ነው ውህደቱ ከ90% በላይ አልቋል። በአካል በጆሮዬ በአይኔ ያረጋገጥኩት ነው። ጠይቄ ከራሳቸው ከዋና አመራሮቹም ነግራቸው አብቅቷል። ለዚህ ነው ዛሬ በጋራ ሆነው ድል ባድረጋቸውን ዜና ከዛው ያበሰሩንና አብቅቷል። ሰሞኑን እናበስራለን ብለዋል። በሌላ በኩል በመርሳ ከተማ አቧሬ ቅዱስ ገብርኤል ቤተክርስቲያን ላይ ዛሬ በርካታ ወታደሮች ስርዓተ ቀብራቸው ተፈጽሟል። በዛ አካባቢ አውደ ውጊያ ተደርጎ ነበር። የተደረገው በውጊያ ባለሽርጡ ክፍለ ጦር ነው በዛ በኩል ተዋግቶ የነበረው በመርሳ ሀብሮ አካባቢ ማለት ነው። በርካቶች ቆስለዋል። በርካቶች ሰለባ ሆነዋል። ሙስሊም ይሁኑ ክርስቲያን ይሁኑ ምን ይሁኑ አልታወቀም። ቅልቅል ነው የሚሆኑት እና በጣም ኃይለኛ ተዋጊዎች ናቸው። ብዙዎቹ አሉ እዛው ቤተክርስቲያኑ ጋር ስሙ ጠዶ ተብሎ በሚጠራው አካባቢ ነበር በዚሁ በሀብሮ ወረዳ ውጊያ የተደረገው። ለቀናት እዛ አካባቢ ያደረጉ ናቸው። ድል የተቀዳጀው በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ስር ያለው ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት ባለሽርጡ ክፍለ ጦር ኮማንዶች ናቸው እና እነዚህ ከተቀበሉትና እዛ ውስጥ ከቆስለው ደግሞ መርሳ ሆስፒታል ከገቡት ባሻገር አንሺ ያጡት በርካቶች ናቸው። በዛሬው ዕለት ከሚመጣው በጎጃም በደንበጫና በተለያየ አካባቢዎች በርካታ ውጊያዎች አሉ። በሸዋ መስመር በጣም በርካታ ውጊያዎች አሉ። በዛሬው ዕለት ማለት ነው እየተደረጉ ያሉ ማለት ነው። የአሁኑ ለየት የሚያደርገው ቅድም እንደነገርኩሽ በአፋብኃና በአፋብ መካከል ያለው እንትኖች ውጥረት ችግሩ ተፈቶ ወደ አንድ በጣም እየመጡበት ያለው ስለሆነ በጋራ ነው እያደረጉ ያሉት እና በዚህ ውጊያ በዚህ በጠዶት አካባቢ በተደረገው ውጊያ በኪሳራ የተበሳጩ አገዛዙ ወታደሮች የዛሬ ሳምንትም አውርተነው ነበረ። ሚኒሻዎችን ስለመረሸናቸው አትዋጉም ብሎ ዛሬም መከላከያ ሰራዊቱ ሲዋጋ እናንተ በቂ ገዛ አላደረጋችሁም ተብለው 4 ሚኒሻዎች እንደተረሸኑ የሚኒሻዎቹ ቤተሰቦች ናቸው የተናገሩት። ከዚህ በተጓዳይ ቅድም እንደነገርኩሽ በአማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የደብረ ማርቆስ ንጉሥ ተክለ ሃይማኖት ብርጌድ አባላት ደግሞ በጋግና ቀበሌ የአርሶ አደር ሰብሎችን ሲሰበስቡ ውለዋል። በጣም በርካታ ሰብል ሲሰበስቡ ነው ያሉት ለማስተራየት እና ፎቶግራፋቸው ሁሉ ነው የደረሰው። ማሳየት እዚህ እንችል ነበረ። ምንድነው ያሉት? ስንቅህም ትጥቅህም ልብስህም ጉርስህም የሆነው ማህበረሰብ በሁሉም ዘርፉ ማገልገል የትግልህ መርህ ሊሆን ይገባል ነው ያለው። አንዱ ሰብል ከሚሰበስቡት መካከል ይሄ ህዝብ ነው ደጀናችን፣ ስንቃችን፣ ሁሉ ነገራችን፣ ጉርሳችን፣ ልብሳችን ህዝብ ነው። እሱን ማገልገል የተሰጠንበት ነው። ምንም አገዛዙ ስማችን ለማጥፋት እንዲህ ራሱ የሚያደርገውን ነገር በእኛ ማሳብ ቢፈልግም እኛ ያን እያደረግን ነው ይላል። ይህ በሚሆንበት ሁኔታ ላይ በመድፍና በታንክ በድሮን ያልቻሉትን ባለፈው ጊዜ እንዳሳየንሽ መቲ እንዳሳየናቸው የሚኒሻ ቤተሰቦችን ሳይቀር ሴቶችን፣ እናቶችን በሚኒሻነት ሰልጥኑ እያሉ ሲያንገላቷቸው እንደነበረ ሁላችን ተመልክተናል። ሚኒሻዎቹ ሞተው ባሎቻቸው ኦሮሚያ ውስጥ ሴቶቹን እንደው ልጆቻቸው ወላጅ አልባ እንዲሆኑ ማለት ነው ያን ሲያደርጉ ነበር። አሁን ደግሞ የወረቀት ካርታ ሁሉ በማስያዝ ገበሬዎች በሚያርሱበት በሚያጭዱበት ሰዓት ላይ ስልጠና ቦታ ላይ ወስደው ረጅም ቦታ ከቤታቸው አርቀው እስኪ አንዴ ፎቶውን እንመልከተውና ቦታውን ተመልከቱት፣ ቪዲዮውን፣ ሁለት ያሳዟቸውን ካርታ ተመልከቱት። ማንበብ እኮ አይችልም። ወደፊት ወደኋላ ሲሏቸው ተመልከቱ። አንዴ እናያቸው። የስልጠናውን ቦታ ወረቀት ይዘዋል። ማፕ ነው የያዙት። መቆም ያውቃሉ። ይበቃናል። እንደው ለማሳየት ያህል ነው። ምኑም ነገር የሚገባቸው ግራና ቀኛቸው እንዳያቸዋቸው ምንም እንትን አይሉም። ደግሞ ማፕ ሰጥተዋቸዋል። ይሄ ትልቅ ይሄ ስልጠና ማፑን እኮ በእጃቸው ላይ ይዘዋቸዋል። እነሱ ወደ ቀኝ ሲሏቸው ቁምን በደንብ ነው ያወቁት። ቁም ነው፣ ችግር የለውም። ይቆማሉ እየሄዱ
ከዛ በኋላ ያለውን ግን እንዴት ነው የሚያደርጉት? ምንም ነገር የለም። አሳር ድምፅሽ አይሰማም እትዬ። አንዴ እንድገመው ትንሽ አንዴ በደንብ እያየሁት አምልጦኛል፣ አጭር ስለነበረ አይቼዋለሁ ከዚህ በፊት ግን በጣም ስለሚያሳዝኑኝ ነው። ይሄ ወረቀት ተሰጥቷቸዋል። ደግሞ እኮ እንደ ብር ሸለቆ አይነት ነው ቦታ። አዎ እና ሽማግሌዎች ናቸው፣ ትልቅ ሰዎች ናቸው። ቁም ይኸው ይቆማሉ። ቁምን ያውቋታል። እዛ አቅጣጫ ነው እንደፈለጉ ዝሩ አሳርፍ የለም። ይኸው ይጋጩ ነበር። አዝናኝ ነው። የሚመለከቱት ሁሉ ገርሟቸዋል፣ እየሳቁ ነውና እንግዲህ ምንድነው እነዚህ አርሶ አደሮች ዛሬ ሰብል የሚያጭዱበት ጊዜ ነበረ። ሰብል የሚያጭዱበት ጊዜ ነበረ። ሰብል አጨዳቸውን ትተው እንደዚህ የሚያደርጉት ምን ለማምጣት ነው የምትሉት? እኔ በጣም ያሳዘኑ እንደዚህ ማንገላታት። በቃ እነሱን ተስፋ ቆርጠው እኮ በቃ እንትን ብለዋል እኮ በቃ ምን ይሄን አድርጉ ከተባሉ ማለት ነውና በድሮን በመድፍ በተለያየ ነገር ያልቻለውን ነገር በዚህ እያደረገ ያለው ምን ስለሆነ ነው? የጭንቀት ነገር ነው። አሁን አካባቢያችሁን ጠብቁ ነው የሚባሉት እነዚህ ተመደብታቸው ሰልጥነው አካባቢያቸውን የሚጠብቁ የአካባቢ ዘቦች ይባላሉ። ነገር ግን ተው እንኳን መተኮስ ቃታ ሐሳብ አይደለም ቀኝና ግራቸውን እንኳን እንደማያውቁ ያያቸዋቸው ነው። ህዝብን ማንገላታት ማለት ነው። ይሄ ጭንቀት የወለደው ነገር ነው ለማለት ነው። መቲ ልክ ነው። ወደ ሌሎች መረጃ እንሂድ። የምርጫ ጉዳይን በሚመለከት ኢፌኮም ያወጣው መግለጫ አለ። ኢህአፓዎች ወይም ቅንጅቱ ደግሞ የጠራው ህዝባዊ ስብሰባም አለ በ27 እነዚህን አሁን እንሂድባቸው ወይስ የግንባር የፋኖ ጉዳዮችን ከጨረስክ ወደዛ መሄድ እንችላለን? ተያያዥ ነው መቲ ወደሱ እስኪ መጀመሪያ ኢህአፓዎች ስብሰባ አላቸው ብለሽኛል በዲአፍሪክ ሆቴል ይኖራቸዋል። ቀኑን ትነግሪናለሽ። ለሁሉም መናገር ነው። በተለይ መብታችን ተገሰሰ፣ በተለያየ መዋጮ እያለቀስን ነው፣ የምንበላው አጣን፣ የተለያየ ነገር የሚል ስሞታ ያለማቋረጥ የኛን የቴሌፎን መስመሮች እያጣበቡ ነው የሚገኙት። ሁሉንም ነገር እያጣበቡ ነው። የምንሰማው የምናውቀው ሀቅ ነፃነት በነፃ አይገኝም እያል ሁሌ ነው የምንናገረው። ወደ ግንባር ሂዶ ሁሉ መዋጋት የለበትም። ነገር ግን ባለበት አካባቢ ጠጠር መውረር አለበት። በአሁኑ ሰዓት ላይ እኔ መቲ ኢትዮጵያ ውስጥ በእንደዚህ አይነት ነገር ግን የተወሰነች ለውጥ ለማምጣት የሚታገሉ ብልጽግና ጋር ባለቻቸው አቅም የሚተናነቁ እንደ ኢሃፓ እንደ እናት ፓርቲ እንደዚህ ደግሞ ያዳሉ አይደል? ይሄ ቅንጅት ጊዮናዊ የሚባሉ ቅንጅት ህብረት ያላቸው ፓርቲዎች አሉ። እነዚህም ፓርቲዎች በተለይ በመዲናው አካባቢ በከተሞች አካባቢ የምትገኙ አካላት ጠጠር መወርወር አለባችሁ። ከነሱ ጋር አብራችሁ ሄዳችሁ ተዋጉ አልተባላችሁ። ቢያንስ ግን ትንሽ እንኳን ሌላው ቢቀር ድምፃችሁን የሚናገሩት በየቀኑ መግለጫ የሚሰጡት ሰው ሲፈናቀል ሲገደል ባላቸው አቅም የሚያሰሙት እነሱ ስለሆኑ ከጥቂት ነገር ስለሚጀምር ትግል በሜዳው ላይ የሚደረገው ትግል እየቀጠለ ነው። ለነዚህ ድርጅቶች ለሚያደርጉት የስብሰባ ጥሪ ለሚያደርጓቸው ለማናቸውም የኮንትሪቢዩሽን ጥሪዎች ባላችሁ አቅም በትንሹ መሳተፍ ከእናንተ ይጠበቃል። ቁጭ ብሎ ነፃነት የለም፣ ተቀምጦ ገሌ ያውጣኝ ማለት የለም። ስለዚህ ሁሉም ሜዳ መውረድ ጫካ መግባት የለበትም። በምትችሉት አቅም ገደሉ ጥልቅ ነው፣ ምንም ጥያቄ የለውም። ሸለቆው በጣም ሰፊ ነው፣ አስፈሪ ነው። በምትችሉት አቅም ግን ጥቃቅን ጠጠር መወርወር አለባቸው። ጥሪ በሚያደርጉበት ሰዓት ላይ በምትችሏት አስተዋጽኦ ሰው ህይወቱን እየሰጠ እየሰዋ ባለበት ትግል ላይ እናንተ ትንሽ ሳንቲምን ከፍላችሁ ሆነ ስብሰባ በመገኘት አስተዋጽኦ ማድረግ አይከብዳችሁ። ስለዚህ ዝም ብሎ ማማረር ዋጋ ስለማይኖረው ፓርቲዎቹ በሚያደርጉት የስብሰባ ጥሪ የተለያዩ ነገሮች ላይ መሳተፍ የህዝቡ ግዴታ ነው የሚል መልእክትን አስተላልፋለሁ። እህታችን መቲ ተጨማሪና የስብሰባውን ቦታና ቀን ግለጭልን እስኪ። ልክ ነው። ቀኑ ህዳር 27 ነው። እንግዲህ አሁን የሚመጣው ቅዳሜ መሆኑ ነው። በአዲስ አበባ ዲአፍሪክ ሆቴል ነው የተጠራው ስብሰባ የሚካሄደው ማለት ነው። አንዱ የዲሞክራሲያዊ ሂደት መገለጫ በመሆኑ የሚበረታታና ፓርቲያችንም አጋርነቱን ድጋፉን ይሰጣል ብሎ እናት ፓርቲ ማስታወቂያውን ለጥፎታል። የሚያዘጋጀው ግን ኢህአፓ ነው። ምንድነው የታሰበው? እንደሰማሁትና ከነሱም ጋር እንደጠየኳቸውም ከሆነ ህዝቡ መተንፈስ አለበት፣ ጥያቄዎችን ማንሳት አለበት። ሰላማዊ ፓርቲ ይሄ መንግስት እኮ ባይልልንና ጦረኛ ሆኖ ነፍሰ ገዳይ ሆኖ ህዝብን በመሳሪያ ጨፈጭፋለሁ ብሎ ባይነሳ ኖሮ እኮ
የፖለቲካ ለውጥ የምናደርገው በዚህኛው መንገድ ነበረ። ግን አይደለም። ህዝብን በጦርነት በድሮን መጨፍጨፍ ሲጀምር የመጨረሻውን የጫካ ፖለቲካ ስለጀመረው ግዴታ ህዝብ ራሱን ለማዳን ጫካ ገባ ማለት ነው እና ከዚህ የተነሳ ነው ወደ ጦር ሜዳ የተገባው። ነገር ግን በሰላማዊ መንገድ ነው። እንደዛም ቢሆን በሰላማዊ መንገድ ሌላው ዓለም ላይ በሚደረገው መንገድ ነው ፖለቲካ ለውጥ መምጣት ያለበት ብሎ የሚያስብ ህዝብም አለ፣ ፓርቲም አለ። ስለዚህ ያንን ደግሞ አኮሞዴት የሚያደርግ እንደዚህ አይነት አደረጃጀት ያንን ደግሞ የሚያሳትፋል። ስለዚህ በቅንጅት ነው የሚደረገው። በጦርነት የሚዋጋውም አንድን መንግስት ለሀገር ጠላት ነው በቃ ሀገሪቷን ያፈርሳል ከተባለ በሁሉም አቅጣጫ ነው መንቀሳቀስ የሚያስፈልገው። ምንም የሚናቅ አቅጣጫ የለም። እያንዳንዷ ጠጠር ትጠቅማለች አንተ እንዳልከው እና ህዝቡን ጠርተን ህዝቡ ያለበትን ችግር እንድናነሳ የሚፈልገውን ነገር እናወያያለን ያሉት እና እኔ በጣም ጥሩ ሀሳብ ነው ብዬ ነው የማስበው። ምክንያቱም የኢትዮጵያ ህዝብ ብልጽግና በግዴታ ጠርቶት ሰልፍ ወይ ምናምን ከሚጠራው አንዳንድ ዝግጅቶች በስተቀር የራሱን ነገር የሚተነፍስበት ምንም አይነት መድረክ የለም። ምንም በታላቁ ሩጫ እንኳን ትንሽ ተነፈስክ ተብሎ ዘመርክ ተብሎ ትንሽ እንደው ለመተንፈስ እንደው ምንም እኮ ጥፋት የማያመጣን ለመተንፈስ ጭንቀቱን ቅሬታውን ሲናገር ታፍሶ የአዲስ አበባ ልጅ እስር ቤት ነው የሚገባው። ሰልፍ እንውጣ ጩኸታችንን እናገር ሲባል እንዳገል ተሰብስበው አዋሽ አርባ ነው የወሰዷቸው። ስለዚህ እንደዚህ አይነት ህዝብን ያማከለ ማንም የማያስገድደው ወጥቶ የልቡን የሚናገርበትን መድረክ መክፈት በኢህአፓዎች የተደረገው ነገር ትልቅ እንቅስቃሴ ነው። ማንም ቢያደርገው ነው የምለው። በዚህ አጋጣሚ ማንም ቢያደርገው ይህንን መድረክ ተጠቅሞ ማህበረሰቡ የሚፈልገውን ጥያቄ መጠየቅ፣ ይህንን መድረክ ተጠቅሞ አንዱ ከአንዱ ጋር መገናኘት፣ መተዋወቅ፣ ችግራችን አንድ አይነት ነው ወይ፣ እንዴት እንፍታው፣ ወዴት እንሂድ የሚለውን ነገር ለመወያየት ግዴታ አስፈላጊ ነው። ከሌ ነው ጠራው ከሌ የሚባልበት ሁኔታ አይደለም። ሰው እኮ ጫካ ገብቷል እኮ ዱር ቤቴ ብሎ ገብቷል እኮ። ግማሹ በሊቢያ በምናም ተስፋ ቆርጦ እኮ ህይወቱን የሚያጠፋበትን ጉዞ እኮ እየወሰደ ነው። ይሄ ትንሹ ነው። ከምንም ጋር አሁን ካለነው ጋር ስታወዳድረው ይሄ ትንሹ ስለሆነ ዲአፍሪክ ሆቴል በ27 ጠርተዋል። እዛ ያለውን ነገር እንደውም እንግዲህ መንግስት ምን ሊያደርግ እንደሚችል እናያለን። ምክንያቱም እንደዚህ አይነት ነገር ይፈራል እንደምታውቀው መንግስት። ስለዚህ ፈርቶ ምን ሊያደርጋቸው ይችላል የሚለውን ነገር የምናየው ነው የሚሆነው። ስብሰባውን ሄዶ ከዛ በኋላ ወይም ከዛ በፊት የሚደረገው ሚሊኒየም ነበር የታሰበው። በፊት ሲነግሩን እኔ ኢንተርቪው አድርጊያቸው ነበር። በሰፊው ነበር ያሰቡት። እንግዲህ ያልተሳካም። አሁንም ብዙ ጫና አለባቸው እንደሚታወቀው። ስለዚህ ከቅንጅቱ ደግሞ እናትን ቀንሰውታል። በአንድ ላይ ተሰብስበው ይህን ነገር እንዳያደርጉ ብዙ ጫና አለባቸው። ስለዚህ አሁን ኢህአፓ ወደፊት መጥቷል። መድረክ አዘጋጅቻለሁ፣ ኑና እንነጋገር በሀገራችን ጉዳይ። ሆዴ ባሳችሁ ጥያቄ ያለባችሁ እኛም ከእናንተ እኩል ነን፣ እኛም የእናንተ መልእክተኞች ነን ኑ ብሎ ጠርቷል እና ያንን መድረክ አዘጋጅቷል ማለት ነው። በምርጫውም ላይ አቋማቸውን ሁሉም ገልጸዋል። እንደሚታወቀው ምርጫው አስቻይ፣ እኛ በምርጫ ነው መሳተፍ የምንፈልገው፣ ነገር ግን ኢትዮጵያ ያለችበት ሁኔታ አስቻይ አይደለም ብሎ ቅድመ ሁኔታዎችን የእስረኛ መፈታት፣ የጦርነት መቆም፣ ገለልተኛ ታዛቢዎች፣ የእስረኞች መፈታት የመሳሰሉትን ነገር፣ የሚዲያ ነፃነትን ብዙዎቹን እንደ ቅድመ ሁኔታ አስቀምጠዋል። እነሱ ሁሉ እንትን ካሉ እኛም ያው በዚህ ነው ሌላ መንገድ የለንም ያሉበት ሁኔታ ነው ያለው። እነዚህ የምንላቸው ነገሮች በእርግጥ አልተከሰቱም። በአንጻሩ ደግሞ እንግዲህ ኤፌኮ ዛሬ መግለጫ አውጥቷል። መግለጫውን ቴክኒሻናችን ላይ ያስገባልን ይችላል። መግለጫው ላይ ይህንኑ ነገር ተናግሯል። ኤፌኮ የተለየ ነገር አይደለም የተናገረው፣ ይህንኑ ነገር ተናግሯል። አስቻይ ነገሮች አይደለም ያሉት። በየክፍለ ሀገሩ ተዘዋውሮ ምርጫ ማድረግም መቀስቀስም አይቻልም። እስረኞችን፣ የሚዲያ ነፃነትን እንደዚሁም ደግሞ የገለልተኛ አካል የመሳሰሉትን ጥያቄ አንስተው በሌሎች ቦታዎች መሄድ መንቀሳቀስ ስለማንችል በአዲስ አበባ ላይ ብቻ ለመወዳደር ተገደናል። ይህን ደግሞ የምናደርገው በተከታታይ 2 ዓመት ለምርጫ ካልመጣን ካልተሳተፍን በምርጫው እንሰረዛለን ከፖለቲካ ፓርቲነት፣ ምርጫ ቦርድ ስለሚሰርዘን በዛ ለመቆየት ስንል በአዲስ አበባ ላይ ብቻ ለመወዳደር እንሞክራለን። ከዛ ውጭ ግን እነዚህ ቅድመ ሁኔታዎች አሁን ወደፊት ሂደታቸው ከተስተካከለ፣ ምርጫው እስኪደርስ ከተስተካከለ ያሉትን ነገር ድጋሚ የምናጤናቸው ይሆናል የሚል መግለጫ ነው። እኔ መግለጫው ላይ የራሴ አቋም አለኝ። ተመልሼ እመጣለሁ። አንተ ሀሳብ ስትበት። አዎ እንግዲህ እነ ፕሮፌሰር መራራ በ10 ሰው ነው የሚያስመዘግቡትም እና በኦሮሚያ ይንቀሳቀሳል የሚባል ነው። ለመወዳደር ያደረጉት በአዲስ አበባና በተወሰነች ቦታ የሚል ነው። ያው የስሙላ ማለት ነው፣ እንዳንሰረዝ የሚል ነው እነሱ እና ስልታዊ አካሄድ ነው የሚል ነገር ነው። እኔ ለምንድን ነው እዚህ ላይ እንትን ያለኝ? እርግጥ በእነሱ ቦታ ብሆን
አዎ ሁለት ጊዜ ባለፉት ሁለት ምርጫዎች እንትን አላሉ። ባለፈው ምርጫ አልተወዳደሩም። ሁለተኛ በተከታታይ ይላል የምርጫ ህጉ ካልተወዳደሩ ካላስመዘገቡ ይሰረዛሉ የሚል ነው። እኔ ኖሩም ተሰረዙም በእኔ በኩል ማለት ነው ምርጫ ቦርድ ሊሰርዛቸው ይችላል፣ እንትናቸውን ሊያቆም አይችልም። የሚመጣ ለውጥ የለም። አሁን የማድረጋቸው ድርጅታችን ለማዳን ነው የሚል ነው። እነሱ ድርጅታዊ ፍቅር ነው እንዳይሰረዝ የሚል ነው። እያየ ነው እንትን ካለ እንደዚህ እናደርጋለን የሚል ነው። እና ምንድን ነው አጣብቂኝ ውስጥ የገቡ ይመስላል በአንድ በኩል ከሁለት ቦታ ማለት ነው። ነገር ግን እኔ በ10 ቦታም ተወዳደሩም አልተወዳደሩም ተሰረዙም አልተሰረዙም አሁን ባለው ድባብ ከዚህ ጠንከር ያለ አቋም ቢወስዱ ይሻል ነበር ባይ ነኝ። ለምንድን ነው ሁሌ እንደምለው አንዳንዴ አንድ ነገር ስንወስድ ለውጥ ይመጣል ብለን አይደለም። ቅድም ኢህአፓዎች በጠሩ ስብሰባ ላይ ሂዱ ስንል ለውጥ ይመጣል እያልን አይደለም። ለውጥ ይመጣል ለታሪክ ለሪከርድ ማስመዝገብ አለባቸው። የሂደቱ መጀመሪያም ሊሆን ይችላል። ከዚህ ነው የምትጀምረው። የሎሬት ጸጋዬ ገብረመድህን ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጭ። እኔ ሞክሬው መቅረት አለበት። ያኔ ለመክሰስም ለመውቀስም ምን ለማለትም በቂ ሪዝን ይኖረዋል። ህሊና ራሱ ማለት ነው። አንተስ ምን አድርገሃል የሚል ይጠይቃል ህሊና። ስለዚህ አድርጉ የምንላችሁ ለዚህ ነው። ለውጥ ይመጣል ብለን አይደለም። አንተ ግን የሚችለውን ነገር እስኪ አድርግ። ከአንተ ይቅርና ሌላው ነገር ይቅር ከማለት ነው። ስለዚህ ኦፌኮዎችም ይሄን ቢወስዱ ይሻል ነበር የሚል ነበር አቋም ያለኝ። ከኔ ይቅር ብለው እንዲጎዳደሩ አይደለም እንትን የምልሽ። የጀመሩት አንድ ትግል ነበረ በኢትዮጵያ ውስጥ አሁን ያለው ሁኔታ ጠቅሰውታል እዚህ ላይ። በተለይ በኦሮሚያና በአማራ ክልል ያለው ግጭት ይህን ውሳኔ እንድናስተላልፍ ምክንያት ሆኖላል ነው የሚሉት። 10 ሰዎች አወዳድረው እርግጠኛ ነኝ ምንም አያገኙም ወንበር። አንድ ወንበርም ቢያገኙ የሚያመጡት ለውጥ የለም። ምናልባት ግን ገዢው ፓርቲ ሊያተርፍ ይችላል። ከዚህ ይገባኛል። ምርጫ ተወዳድሯል ኦፌኮ የሚል ነገር ሊያደርግ ይችላል። ከ584 መቀመጫ 10 መቀመጫ ላይ እወዳደራለሁ የሚል ነገር ነው። ግን እንዳሉት እነሱ ምንም ለውጥ የለውም፣ በዚህ እንቀጥላለን፣ ይሄን ያደረግነው እንዳንሰረዝ ነው፣ ድርጅታችን ለማዳን ነው የሚል ነገር ነው። እሱ ላይ አስተያየት መስጠት ትንሽ ስለከበደኝ ነው። መቲ አንቺ የምትይው ነገር ካለሽ። አሁን ኦሮሚያ ክልል የኦሮሞ ፌዴራሊስት ኮንግረስ ነው፣ የብሔር ፖለቲካ ነው፣ የብሔር ፖለቲካ ፓርቲ ነው፣ የኦሮሞ ህዝብ የሚወክል ማለት ነው። ስለዚህ የኦሮሞ ህዝብ እንዲመርጣቸው ነው የሚፈልጉት። ከሆነ ለአንተ ራስህ ይህን ነገር እንድታጤነው ነው። ከሆነ ከኦሮሚያ ክልል ውስጥ አንድ ሰላማዊ የሆነ መቼም ሁሉም እንደዛው አይደለም አይደል? አንድ ሰላማዊ ፓርቲ አካባቢ ለምን አልተመረጠም? ለምን አዲስ አበባ ተመረጠ? የኔ አንደኛው ጥያቄ ነው። ሁለተኛው መንግስት ወንጀለኛ በሆነበት ሀገር ላይ፣ መንግስት ህገወጥ በሆነበት ሀገር ላይ ሌሎችን ህግ ትጠጥሳቸዋል ብሎ የመሰረዝ መብት የለውም። ክርክር ውስጥ ነው መግባት ያለባቸው። መንግስት እኮ እየተጠየቀ ያለው በጄኖሳይድ ነው፣ በነፍስ በማጥፋት እኮ ነው። በኦሮሚያ ክልል በመጨፍጨፍ እኮ ነው። በኮሬ ነገኛ በመሳሰሉት እኮ ትላልቅ የፖለቲካ ፊገሮችን እኮ የገደለ ሰው ነው የእነሱ አባል የሆነ መንግስት። በዚህ ነው የሚጠየቀው። መንግስትን እንደዚህ አይነት ወንጀለኛ መንግስት በእንደዚህ አይነት መጠየቅ ሲገባ ምርጫ ቦርድ የመንግስት ተቋም ይሰርዝብኛል ብለህ ለመንግስት ለዚህ ለነፍሰ ገዳዩ መንግስት የምርጫ እውቅና ልትሰጠው ትችላለህ ወይ ነው? እንደዛ እስከሆነ ደግሞ ከመንግስት ጋር ለመስራት ፈቃደኛ ነን ብለው እኮ በኦሮሚያ ክልል ስላለው ጥፋትና የሰው ህዝብ ጭፍጨፋ ከመንግስት ጋር ለመስራት ፈቃደኛ ነን ብለው ባለፈው መግለጫ ወጥተው ነበር። ስለዚህ አሁን እኔ የሚታየኝ አንደኛ ከመንግስት ጋር እሰራለሁ ካሉ በቃ ሌላ የሚሰሩት ነገር አለ ማለት ነው። ይሄ ወጣው ለይስሙላ ነው እንጂ እኔ በጥርጣሬ ነው የምመለከተው። በኦሮሚያ ክልል ውስጥ ባለው ጉዳይ ላይ ከመንግስት ጋር ለመስራት ጥሪ ራሳቸው ናቸው ያቀረቡት። መንግስት አይደለም የጠራ። መንግስት ጥሪ አድርጓል። ብዙ ጊዜ ጠራለው ይላል በሚዲያ ምን ያህል ወርዶ እንደሚሰራ እናውቅም። ራሳቸው ጥሪ አቅርበው በኦሮሚያ ክልል ውስጥ አብረን እንስራ ካሉ በኋላ ከዚሁ መንግስት ጋር እንዴት ኦሮሚያ ክልል ላይ መመረጥ አንችልም፣ ስለዚህ አዲስ አበባ ነው ብለው ያሰቡበት ነገር ለእኔ ጥያቄ ነው። ሲጀመር ኦሮሚያ ክልል እስከምናውቀው ድረስ አዲስ አበባ የፌዴራሉ መቀመጫ፣ አዲስ አበባ ራሷን የቻለች ከተማ የኦሮሚያ ክልል ያልሆነች ናት ለኔ እና ለብዙዎቻችን። እነሱ የኦሮሚያ ክልል
አንዷ ነች አዲስ አበባ ፊንፊኔ ብለው እንደጻፉት። ስለዚህ እንደ ኦሮሚያ ክልል ቆጥረን እዛ እንወዳደራለን ካሉ ኦሮሚያ ክልል ውስጥ ኦሮሞ ብቻ አይደለም የሚኖረው ካለው ኦሮሞ ውስጥ ደግሞ ብልጽግናም አለ፣ እነሱንም አይደግፋቸውም አለ፣ ሌላ የሚያስብም አለ፣ ማይመርጥም አለ። እንዴት አዲስ አበባን መረጡት? ለአዲስ አበባ ህዝብ ደግሞ እንደዚህ አይነት በዘር የተቧደነ የአንድን ብሔር የበላይነት ወይም የአንድን ብሔር ብቻ ወክሎ አዲስ አበባ ላይ የሚወዳደር ማንኛውም ኃይል ለአዲስ አበባ ጸር ነው። ይህንን በብልጽግና አየነው። ብልጽግና መጣና የራሱን ከሱም ያው ከኦሮሞቹም የራሱን መርጦ ወሰደ፣ ለራሱ የሚጠቅሙን ወሰደና ሌላውን ባይተዋር አረገው፣ አሰድዶ አራራለትም፣ አያዝንለትም፣ ሌላውን ማህበረሰብ አይወደውም፣ እንደውም ሲያዩ ይናደዳል። እንደዚህ ሌላውን መጥቶ እንደዛ ነው የሚያደርገው። ስለዚህ በብሔር የተደራጀ ማንኛውም ፓርቲ አዲስ አበባን ሊወክለው አይችልም። ያው የፖለቲካ ስራ የሚሰሩ ሰዎች ካልመረጧቸው በስተቀር አዲስ አበባ ላይ የብሔር ፖለቲካን መሰረት ያደረገ ምርጫ ከተደረገ የአዲስ አበባ ህዝብ እያለቀሰ ነው የሚኖረው። ምክንያቱም አዲስ አበባ አንድ ብሔር ስላልሆነ ማለት ነው። ስለዚህ የአዲስ አበባን ጉዳይ ገብተን ኦፖዚሽኑን በሀገራዊ ፓርቲዎችን ምናምን ድምፅ ለመበተን ካልሆነ በስተቀር ወይም ለመንግስት እውቅና ለመስጠት ካልሆነ በስተቀር ላለመሰረዝ ሲባል ብቻ በዚህ ደረጃ አዲስ አበባ ላይ ተወዳድሮ አብረን እንሰራለን ካሉ መንግስት ጋር የሚሰሩባቸውን የኦሮሚያ ክልሎች ግን አንችልም ብሎ መመለስ ለእኔ አልተዋጠልኝም። ደረጃ አዎ ነጥብ አለው። የተናገርሽው ነገር እያጤንኩት ነበረ። እንዳልሽው ኦፌኮ እንደ ፓርቲ መወዳደር ካለበት ለምን አዲስ አበባን መረጠ ያልሽው ያስኬዳል። ምክንያቱም በአምቦና በአንዳንድ አካባቢዎች የተሻለ ህዝባዊ ድጋፍ እንዳለው በሚታወቅበት ያለ አንድ ፓርቲ ለምርጫ ውድድር ቦታ የሚመርጠው ወይም እጩ የሚያስመዘግበው ማህበራዊ መሰረቴ ነው በሚለው አካባቢ ነው። ትክክለኛ ምርጫ ሲሆን እዚህ ቦታ ላይ ብዙ ደጋፊ ስላለኝ መወዳደር አለብኝ ይላል። አይበትንም እንትኑ ማለት ነው። ከዚህ አኳያ ኦፌኮ አዲስ አበባ ላይ ማህበራዊ መሰረት አለው ወይ ስንል የለውም በእርግጠኝነት 100%። ምክንያቱም ኢቭን ይሄ ተቃዋሚውን እንኳን እንትን እመርጣለሁ የሚለው ኦነግ ምናምን ነኝ ሲል የነበረው እንኳን ወደ ምን ሄዷል? ወደ ብልጽግና ስለሄደ ማለት ነው። እሱ እንኳን ወደ ብልጽግና ሄዷል። ሌላው እንዳልኩሽ አዲስ አበባ ነው ከዚህ ውስጥ የሆነ ነውና እንዳልሽው እነ ሽመልስ አብዲሳ ጋር ያልሽው ነገር ትንሽ ነጥብ ሚዛን የሚደፋ ነው። በቅርቡ ዳውድ ኢብሳና መረራ ጉዲና አብረን እንስራ ጥሪ አቅርበው ነበር ለሽመልስ አብዲሳ። ሜቢ በአዲስ አበባ ተወዳደሩ አንድ ሁለት መቀመጫ እንሰጣችኋለን ተብለው ይሆን እንዳይበጠበጥ እና በምርጫ ተሳተፉ ሊሆን ይችላል። ውጤቱ ይነግረናል። ወይም አንድ መቀመጫም ይበቃቸዋል አዲስ አበባ ላይ። ያን ደግሞ አገኛችሁ ማለት አዲስ አበባ የኦሮሞ መሆኗን ፊንፊኔ የኦሮሞ መሆኗን ያሳይልናል። የኦሮሚያ ፓርቲዎች ተወዳደሩ የሚለውን ፖለቲካም ያሻሽጥልናል ብለው ተመካክረው ሊሆን ይችላል። አናውቅም። ያንንም ነገር ሊያደርጉ ይችላሉ። አንቺ እንዳልሽው ማለት ነው ጥርጣሬ የሚያጭር ነገር ነው። ግን በእርግጠኝነት ትክክለኛ ምርጫ ቢደረግና እንኳ ማጭበርበር እንኳ ባይደረግ ኦፌኮ አዲስ አበባ ላይ ማህበራዊ መሰረት የለውም፣ ሊያሸንፍ አይችልም። እንዳልሽው ፖለቲካዊ አመለካከት ነው ያለው፣ የቦታ አመራረጡ ወይንም ወደ ሌላ ብልጽግናን የማይመርጡ ኦሮሞዎች ሆነው ብልጽግና መምረጥ የማይመርጡ ሌሎች ሀገራዊ ፓርቲዎችን ከመምረጥ ይልቅ የብልጽግና ተቃዋሚ ነን ብለው ያንን ኦሮሞ እንዳይበተን ለማድረግም አስበው ሊሆን ይችላል። የተለያየ ነው ሴናሪዮ፣ የተለያየ ነገር ነው። የሆነ ሆኖ ግን እንዳልሽው ለትክክለኛ ለማሸነፍ ቢፈልጉ ኖሮ ተወዳድረን እንደው 2-3 መቀመጫ ቢሉ ኖሮ አዲስ አበባን አይመርጡትም ነበር። ይሄ ምንም የሚያሻማ ነገር አይደለም። ሌላ የተሻለ ማህበራዊ መሰረት አለን በሚሉት እነ ዳውድ ኢብሳም በዚህ በሐረር አካባቢ በተለያየ ቦታ በአርሲ በምናምን ይወዳደሩ ነበረ። እነ መራራም በአምቦ በተለያየ በኩል ይወዳደሩ ነበር። በትውልድ ከአሁን በፊት በተወዳደሩባቸው አካባቢዎች በትውልድ ቀያቸው ሁሉ ይወዳደሩ ነበር። ያን አላደረጉትም። ፖለቲካ ነው አመለካከቱ፣ ፖለቲካ ነው። ግን ውጤቱ የሚነግረን ምኑ ነው? ውጤቱ ይነግረናል በኋላ ምን እየተከታተሉ የሆነ ሆኖ ኦፌኮም ተወዳደረባት፣ ሌላውም ተወዳደረባት። ደግሞ ሌላውን መሰለሽ መት ያበሳጫቸዋል እኮ ሌሎች ሀገራዊ ፓርቲዎች በአዲስ አበባ ሲወዳደሩ የሚገርመኝ ነገር ኤክስትሪሚስቶች፣ በተለይ የኦሮሞ ኤክስትሪሚስቶች አዲስ አበባ የኛ ሆና ምን አገባቸው የሚሉት ነገር አለ። ያ ነገር ስላለ አዲስ አበባ ላይ የሚደረገውን ቢያንስ ቅድም ኢህአፓዎችን ሂዳችሁ ደግፉ፣ ሌሎችን ሀገራዊ ፓርቲ ደግፉ ሂዱ። ምን ነው ለመሰላችሁ በተለይ አዲስ አበባ በሚደረጉ ስብሰባዎች ላይ መውጣት አለብህ። ቢያንስ ድምፅህን መጨመር አለብህ።
አንድ የፓርላማ አባል ካለህ ዛሬ ደሳለኝ ጫኔ ቢያንስ ትንሽ ነገር ይተነፍስልናል የምትል ከሆነ 3 አደርሳቸው አዲስ አበባ ይውጣና ከተቃዋሚ ፓርቲዎች ብዙሃኑ ሳይለንት ማጆሪቲው ምን እንደምታስብ እናውቃለን። ነፃነት በነፃ ስለሌለ ያን አድርግ ምርጫውን ሊያጭበረብሩት እንደሚችሉ ይጋመታል። ብዙ ነገር ይደረጋል። አንተ ግን ከአንተ የሚደረገውን ነገር አድርግና ቢያንስ ድምፅህን ከፍ ለማድረግ ሞክር ነው እንዳልሽው። እኔ ከኦፌኮ ምንም ነገር አልጠብቅም መቲ። ብዙ ጊዜ አይቻቸዋለሁኝ በሚያወጡት መግለጫ። ሌላው ቀርቶ አማራ ክልል እየተካሄደ ባለው ጦርነት ላይ ኦፌኮ ያ ሁሉ ሰብአዊ መብት ጥሰት ሲደረግ ደርዝ ያለው አንድ መግለጫ ሲያወጣቸው ስለማላቅ ብዙ ከብሔረተኛ ድርጅቶች ብዙ አጠብቂም ከዚህ አጥራቸውን አጥረው ከሚወዳደሩ ክልሎች። የሆነ ሆኖ ግን ሁኔታውን ብንከታተለው መልካም ነው የሚል አቋም አለኝ መቲ ብዬ ነው። መልካም። እኔ ያው የአዲስ አበባ ነገር እንደምታውቀው ነው። አዲስ አበባ ላይ ደግሞ ለዛ ነው እኔ ከማንም ነው አሁን ይሄ የየትኛውም ብሔር ይሁን የየትኛውም ብሔር በአንድ ብሔር ብቻ ታጥሮ አዲስ አበባ ላይ መወዳደር እና ቦታ መያዝ እዛ ላይ ልክ አይደለም ብዬ ነው የማስበው። ምክንያቱም አዲስ አበባ በቃ ኢትዮጵያዊነትን የምታገኝበት መድረክ ነው። ስለዚህ በኢትዮጵያ አንድነት በኢትዮጵያ ጥላ ስር ያሉ ፓርቲዎች ናቸው እዛ ያለውን የአዲስ አበባ ህዝብ ከየትም ከሁሉም ተሰብስቦ የሚኖረው ማህበረሰብ እኩል የሚያይ መሆን አለበት። ለአንድ ማህበረሰብ ብቻ ውግንና ያለው ፓርቲ አዲስ አበባ ላይ መጣ ማለት አብሮ ተፋቅሮ የሚኖረውን ማህበረሰብ ራሱ ሊከፋፍለው ነው አሁን ብልጽግና እያደረገ እንዳለው ማለት ነው። እና ከዛም አንጻር ነው የአዲስ አበባ ህዝብ ሀገራዊ ፓርቲዎች ላይ ነው መሰረት ሊያደርግ የሚችለው። ወይም ሌሎች የብሔር ፖለቲካ ውስጥ ያሉ አካላት አዲስ አበባን መወከል እንፈልጋለን ካሉ ሀገራዊ ሆነው መምጣት ነው ያለባቸው። ሌላውንም ጨምሮ ነው መምጣት ያለባቸው እንጂ አዲስ አበባ ላይ እንዳለ ብሔር ብሔረሰብ ጠቅላላ በሚባል ደረጃ ባለበት ከተማ ላይ አንድን ብሔር ብቻ ወክለህ ወንበር ይዘህ ሌላውን ምን ልታደርገው ነው? እየቀጣኸው ልትኖር ነው? አላቀህም ልትለው ነው? አንተ እኔ ልጅና እንጀራ ልጅ ልታደርገው ነው? እና በጣም አደገኛ ሂደትም ስለሆነ አዲስ አበባ መምረጣቸው ገርሞኝ ነው። እነሱን የሚፈልግ ሰው ሊመርጣቸው ይችላል። አዲስ አበባ ላይ እንደዚህ አይነት ሌሎችም የብሔር አደረጃጀቶች ቢኖሩና ኢቭን በአዲስ አበባ ጉዳይ ምንም የፖለቲካ ውክልና ባይኖረውም ምን ተከልክሎ ባይተዋሮ ነው ቢኖርም የአዲስ አበባ ህዝብ ቢኖረው እንኳን የእርስ በርስ ግጭት ነው የሚያደርጉባቸው። እዛው አዲስ አበባ ላይ ለአዲስ አበባ ህዝብ ጠቅላላ ተወክሎ ስለ አዲስ አበባ ከመነጋገር ይልቅ የአዲስ አበባ ኦሮሞ፣ የአዲስ አበባ አማራ፣ የአዲስ አበባ ጉራጌ እያሉ ሊቀጥሉ ነው እና ጭራሽ ወደ ቅጣምባሩ ውስጥ ነው የወጣበት ነገር ስለሚሆን የአዲስ አበባ ህዝብ በጣም ራሱን ሊወክለው የሚችለውን ኃይል ነው። ይህን ሁሉ የምናወራው ከሆነ ምርጫ ካለ ነው። ሀገራችን በጦርነት እየታመሰች ይህን ሁሉ የምናወራበት ትንፋሽም የለንም። ግን ለነገም ቢሆን የኢትዮጵያ መሰረት የኢትዮጵያዊነት የአንድነት ምንጯና ግንዷን እሱን ደግሞ እንዳይከፋፍሉ መሰራት ስለሚያስፈልግ ነው ኢፌኮ ለምንድን ነው ይሄን ሊያደርግ የፈለገው የሚል ጥርጣሬ ውስጥ የገባሁት። እሱም ብቻ አይደለም ከመንግስት ጋር መስራትም ጀምሯል። ከዚህ በፊትም እንደዚሁ የሆነ አንድ ታክስ ፎርስ ነገር የሆነ አደራጅተው ነበረ እና አዲስ አበባ በኦሮሚያ ክልል ውስጥ ይግባ እስከ ወሎ ድረስ ምናምን የሚል ጥያቄ ሁሉ ጀምረው የሆነ ነገር ካስመቷቸው በኋላ እንግዲህ ይህን ከመንግስት ጋር ቁጭ ብለው የተወያዩት ነው። ሰርችበታለሁ በወቅቱ አሁን ላመጣው ይችል ጥሩ ነበረ። ይህንን ሁሉ ነገር አቧራ ካስነሱ በኋላ መልሶ መንግስት ዞር በሉ ብሎ እንደገና ጣላቸው። ከጠርቶ ይሄን ካስባላቸው በኋላ እንደገና ዞር በሉ ብሎ ጣላቸው እና አሁን እንደገና ራሳቸው ደብዳቤ እንዲጽፉ ተደረገ። አሁን ደግሞ ምናልባትም የብልጽግናን አጀንዳ ይዘው እየመጡ ሊሆኑ ስለሚችሉ በጣም አደገኛ ስለሆነ ነው ያነሳው። ደረጀ ወደ ሌሎች መረጃዎች ብዙ የሉም መቲ። ያው ሰዓታችንም ስለሄደ ብዬ ነው። በብሔራዊ ባንክ በኩል የተሾሙት አዲስ ተሿሚ አቶ ኢዮብ ተካልኝ አቶ ማሞ ምህረቱን ተክተው ሲሾሙ በአጭር ጊዜ ውስጥ የብርን አቅም አጠናክረዋለሁ ብለው ቃል ገብተው በዘገባ በሰፊ ተሸጥቷቸው ነበረ። የትናንት በወጣው የውጭ ምንዛሬ ጨረታ በመንግስት ደረጃ ወደ 5% ተዳክሟል። የብር ምንዛሬ 138 ብር እና 40 ብር አካባቢ የነበረው እሳቸው ሲመጡ በህጋዊ መንገድ 154 ብር ገብቷል። በጥቁር ገበያ መቲ $1 190 ብር እየተመነዘረ ነው። ከ2000 ብር በላይ ከመነዘርሽ $1 በ200 ብር እየተመነዘረ ነው። እድሜ ለአዲሱ የብሔራዊ ባንክ ገዣችን በፎከሩ በአራተኛ ወር የበለጠ ቅርቃር ውስጥ ያስገቡበት ሁኔታ ነው። የብር አቅም እጅግ መዳከሙ በፍጥነትም ሆኑ አሁንም ብዙዎችን እያሳሰበ ነው። በመዋጮ በግብር የሚያለቅሰው ሰው በጣም በዝቷል።
በትግራይ በኩል ዛሬ አካል ጉዳተኞች ቀን እየተከበረ ውሏል መቀሌ አካባቢ አጠቃላይ። ነገር ግን አዲሱ የትግራይ ጊዜያዊ አስተዳደር መስተዳድር ፕሬዝዳንት ታደሰ ወረደ ከፍተኛ አጣብቂኝ ውስጥ መግባታቸው እየተሰማ ነው። በዚህ በኩል በእነ አብይ፣ በዛ በኩል በእነ ደብረጽዮን በኩል እንደውም አንዳንድ ያልተረጋገጡ ምንጮች ስልጣን መልቀቅ ይፈልጋሉ አሉ የሚል እያነሱ ነው። መረጃው ምን ያህል እውነት ነው የሚለውን ነገር እያጣራን እንገኛለን። ሰዓታችን ስለደረሰ እነዚህ ይበቃሉ ለዛሬ መረጃ። መልካም። በጣም ባጭሩ የተወሰኑች መረጃዎችን ላካፍል። የኢትዮጵያን ትብብር ንቅናቄ አንተ የምታውቃቸው ወደ 10 ድርጅቶች በአንድ ላይ የተሰባስበው የመሰረቱት ድርጅት ነው። በጣም ጥሩ ስራዎች እየሰሩ ነው ያሉት ሲጀምሩም ጀምሮ። አሁንም በተለይ በህዝባዊ እምቢተኝነት ላይ ረጅም ጥናት አጥንተው አቅርበው በየሚዲያዎቹ ሰዎች በሁሉም ሚዲያዎች ስለ ህዝባዊ እምቢተኝነት፣ ህዝባዊ አመፅ የመሳሰሉትን ሰላማዊ ትግልን በሚመለከት እውቀት እያስጨበጡ ነው ያሉት። አመታዊ ጉባኤያቸውን ማድረጋቸውን እና ዋና ዋና የተስማሙባቸውን ነጥቦች ይፋ አድርገዋል። በነዛ ነጥቦች መሰረት ከዚህ በኋላ በሰፊው ለስራ እንደመጡ ያበሰሩበትን መግለጫ ነው ያጋሩን። ከዛም ውጪ እንግዲህ በሀገራዊ ጉዳይ ላይ 8 ትላልቅ ኤፓክን ጨምሮ 8 ትላልቅ ድርጅቶች፣ 2 ተባባሪ አንድ ላይ 10 ድርጅቶች ናቸው እንግዲህ በኢትዮጵያዊነት ጥላ ስር ያሉ። ውጪ ላይ ያሉ ብናል 2ቱ የአማራ ብሔር ድርጅቶች ናቸው። አብሯቸው በመስራት ነው ያሉት እነሱ። 8ቱ ግን መስራች ናቸው። ከዚህ በኋላ በኢትዮጵያ ባሉ ጉዳዮች ላይ ባለሙያዎችን በጥናት ለምሳሌ ሴቭ ኢትዮጵያ የሚባል አለ። በሴቭ ኢትዮጵያ ገና ሲጀምር ኢትዮጵያን በ50 ዓመት ወደኋላ ተመልሶ ጥናት አድርጎ ነው የመጣው። 50 ዓመት የኢትዮጵያ የለውጥ ሂደት ምን ይመስላል ብሎ ማንንም ሳይለይ ኢቭን መንግስትን ሳይለይ ሁሉ የነዚህ ጥናት ወረቀቶች ለፋኖ፣ ለመንግስት፣ ለፖለቲካ ፓርቲዎች፣ ለተቃዋሚዎች፣ ለሁሉም ሰጥተው ከዚህ እንጀምር ኢትዮጵያን የማዳን ነገር ከዚህ እንጀምር ብለው በእውቀት የመጡ ኃይሎች ናቸውና አሁንም ጉባኤያቸውን ማከናወናቸውና በጥሩ ሁኔታ ማከናወናቸውና በሰፊው ከዚህ በኋላ በኢትዮጵያ ለውጥ ላይ በሰፊው እንቅስቃሴ እንደሚያደርጉ ያበስሩበትን መግለጫ ልከውልናል ማለት ነው። እሱን ለማካፈል ነው። 1-2 ቪዲዮዎች አሉኝ። ምናልባት እችን አንድ ቪዲዮ በታክሲ ውስጥ ያየሁትን ጽሑፍ እና ምክንያቱንም እገልጻለሁ። በታክሲ ውስጥ የተጻፈች አንድ ጽሑፍ አለች። ሰው በተለያየ ምክንያት ነው የሚናገረው። እዛ ላይ ጽሑፍ ላይ አሁን ጠጋ አድርጋችሁታል። ለካህናት ነፃ ትራንስፖርት ነፃ ትራንስፖርት ይላል። እችን ለመግለጽ ፈልጌ ነው። ኢትዮጵያ ውስጥ የኢትዮጵያ ሕዝብ በተለይ የአዲስ አበባ ሕዝብ ተቃውሞ በዚህ የጅል አይደለም። በአደባባይ ሁሉ ነገር በጣም ሶፊስቲኬትድ ነው፣ ውስብስብ ነው። አንተ የጠላኸውን አንተ የገፋኸውን ነገር በመውደድ ነው የሚያሳይህ፣ ተቃውሞውን ከፍ በማድረግ ነው የሚያሳይህ ብዙ ነገሮች ላይ። አሁን ለምሳሌ በቅርቡ መልእክተኛው የሚባለው ልጅ ላይ ብዙ ጦርነት ተነስቶበት ነበር፣ ስም ማጥፋት፣ ሌባ ተባለ። በአሁኑ ሰዓት በከፍተኛ ሁኔታ ባህር ዳር ላይ የምስጋና ዝግጅት እየተደረገለት ነው በየአቅጣጫው። ምንድን ነው የሚያደርገው? እንደዚህ ነው የሚያደርገው። ከፍ ከፍ ነው የሚያደርግህ። ሲቃወም የመጣብህን ዱላ ሲቃወም ከፍ ከፍ ነው የሚያደርግህ። እና ለካህናት በነፃ ትራንስፖርት እንሰጣለን ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣባትን ፈተና እናውቃለን እና በምንችለው አቅም ከቤተክርስቲያኗ ጋንን ነው ባጭሩ። ይሄ የገባኝ ነገር ነው እና እንደዚህ አይነት እንቅስቃሴ ነው ህዝብ የሚናገረው፣ አይናገርም ህዝቡ እንዳይል በሚል ነው። እዚህ ጋር ደግሞ አንድ ቪዲዮ በቀደም ላይ ሰው እየሳቀበት ያለውን ቪዲዮ ላሳይ። ሰላም እንዴት ናችሁ? ስማል እናቱ ማስጋና መገኘው። እስቲ ለፎሎወርሶቼ አንድ አዎ ይሄ ልጅ በጣም ደነገጠ። በክራንች ነው ያለው። ወታደር ይሁን አይሆን አላውቅም፣ ግን በጣም ብዙ ነው እየተሰደበ ያለው። እንደዚህ አይዞ ወንድ ሁን ምናምን እየተባለው ሲሰደበ ያለው። ክራንች ላይ ያለው በጦርነት ከሆነ ለምን እንደሆነ ይነግራል። የክራንቹ ጉዳይ የጦርነት ባይሆንም ኢትዮጵያ ውስጥ በአሁኑ ሰዓት በከፍተኛ ሁኔታ ጦርነት አለ በትግራይ። እኛ በሰቆጣ እርዳታ ሊወሰድ ሄደን እና ልንዘግብ ሄደን የቲቪ ስታንዱን ማለት ነው የኛ ጋዜጠኛ የቲቪ ስታንዱን ካሜራማኑ እንደዚህ አድርጎ ሲሰቅለው ኡኡ ብለው ልጆቹ እየተሯሯጡ ገቡ። ህፃናት ናቸው። 17,000 ህዝብ ያለበት ነው አንድ አዳራሽ የነበረው። ኡኡ እያሉ እየጮሁ ነው የገቡት። እነዛ ህፃናት ጠቅላላ እንደዚህ ሰቅሎ ሲተኩስ አይተዋል ማለት ነው። ገባ? ይሄ የተኩስ ሁኔታ በእንደዚህ ሁኔታ ሰውን የሚያስደነግጠው ይሄ ልጅ ትሮማ ውስጥ ስላለ ነው። የዚህ ልጅ ምሳሌ አድርጌ የምናገረው በዚህ ሰዓት በኦሮሚያ በትግራይም
በአማራ ክልል የሚደረጉት ጦርነቶች በአፋር የሚደረገው ጦርነት ጠቅላላ በአብዛኛው ማህበረሰባችን ውስጥ ከባድ ትሮማ የሚያመጣ ነው እና ይህንን የምትሳደቡ ሰዎች አንደኛ አደብ መግዛት፣ ሁለተኛ ባለሙያ የሆኑ ሰዎች ይህን ማህበረሰብ ይሄ ችግርም እንዳለበት ተረድተው የሚችለውን እርዳታ እንዲሰጡትና ጦርነት ምን ያህል ከዚህ በላይም ካለፈም በኋላ ሊጎዳን እንደሚችል ለማሳሰብ ነውና ይህንን ያመጣሁት ደረጀ። ቴንኪው መቲ፣ ጥሩ መልእክት ነው። በጣም በጣም እናመሰግናለን። አይ ቲንክ አድማጮቻችን ከዚህ ጥሩ ነገር ጥሩ መልእክት አግኝተዋል ብለን ተስፋ እናደርጋለን። አመሰግናለሁ ደረጀ ስለነበረ ቆይታ። አድማጭ ተመልካቾቻችን የዛሬው ምን አለሽ መቲ ፕሮግራማችን በዚሁ ተፈጽሟል። ዋና ዋና መረጃዎችን እኔ መታሰቢያ ቀጸላ፣ ደረጃ ሀብተወልድና የቴክኒሻን ባለሙያ በጋራ አቅርበናል። ዳግም እስከምንገናኝ ሰላም ዋሉ። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ